ዳሁናችሁ እንደ ሰው ሰፖርት ስታረጉ አታፍሩ እንዶ ብሔርና ሃይማኖት እኮ አለመንካታቸው አይደለም እኮ የሚያጨቃጭቀን ያለው ጥቂት የሚባሉን ላሜ ቦራ እዚያ በየአረብ ሀገራቱ ከግርድና ሳይወጡ እድሜያቸውን እዛው እየፈጁ እነሱ ብር የሚያልቡትን ይቁም ያልኩ ነው እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ይሄንን ቪዲዮ አብርሽን ለሚሳደቡና ሩታን ለሚሳደቡ ሶሻል ሚዲያ ላይ ላሉ ልጆች ሼር አድርጎልኝ። እኔ አንድ ጥያቄ ሆነብኝ ነገር አለ። ለምን subscribe to my channel. አረ ህዝቡን አንጫጩት እነዚህ አንበሶች ማለት ነው። ነብሯና አንበሳው ማለት ነው። ህዝቡን አንጫጩት። እንዴ ምን ሆናችኋል? ሰው አለኝ ብሎ ሰጣለሁ ካለ ማለት ነው። እንዴ ለምን ሰጣችሁ ትላላችሁ እንዴ? እንዴ ምን ሆናችኋል? ለማንኛውም እንስማቸው እስኪ አንዴ። እንኳን ደስ አላችሁ። ዛሬ እንግዲህ ሰርጌ ነው። በጣም ደስ ብሎኛል። እንኳን ደስ አለክ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። አው ለወደዳችሁም ለጠላችሁም ምንም ማድረግ አይቻልም። በቃ ፍቅር ያሸንፋል፣ እውነት ያሸንፋል፣ ጀግንነት ያሸንፋል፣ ጥንካሬ ያሸንፋል ማለት ነው። ለማንኛውም እዚህ ደረጃ ለመድረስ ብዙ ዋጋ ከፈሉ እነዚህ ልጆች ማለት ነው። ለማንኛውም ደስታችሁን ሲያይ በጣም ደስ ብሎኛል። እንግዲህ በዚህ መካከል አንዳንድ የማነሳቸው ነገሮች አሉና እስኪ አንዴ ቅሬታቸውን የሚያቀርቡ ትችት የሚያቀርቡ ሰዎችን እየሰማን ወደ ዋናው እንገባለን። እስከ መጨረሻ አብራችሁን ቆዩ። የሰው ቤት ታዛዥ ማን ነው? ደሃ ስለሆነ ነው። የመጨረሻ ደሃ ሆናችሁ እንደ ሰው ሰፖርት ስታረጉ አታፍሩ? እንዶ ሰፖርት ለማድረግ ያል ጉጉት እንኳን ቢኖራችሁ እንዶ ብትፈልጉ ለቤተሰቦቻችሁ አትረዱ። እናንተ ግን ምን አይነት እንደው እኔማ ኮነ ፕላኔት የመጣችሁም ትመስሉኛላችሁ። ገብርኤልና ኮነ ፕላኔት እናንተ እነዚህ የና አብርሃም የሚባሉት የነሱ በጎች ኮነ ፕላኔት ነው የመጣችሁት። የተለያችሁ ናችሁ። በግማ ሰዎችን በግ የሚል ሰው ለራሱ ማለት ነው በግ ነው ብዬ አስባለሁ። ምክንያቱም እንዴት ነው ሰው በግ ሊሆን የሚችለው? አንድን ሰው አንተ በግ ነህ ስትል ማለት ነው ራስህ በግ ነህ ማለት ነው። ምክንያቱም በግ ስትሆን በግን በግ ትላለህ፣ ሰውን ስትሆን ደግሞ ሰውን ሰው ትላለህ። የቅናት መንፈስን ወገውት በቃ ምንም ማድረግ አይቻልም። ለማንኛውም አብርሽና ሩታ ይመቻችሁ። አሁንም አሸናፊ ናችሁ፣ ዛሬም ነገም አሸናፊ ናችሁ። ወደ ኋላ ማለት የለም፣ ጉዞ ወደፊት። ኦኬ ለማንኛውም እንስማት እስኪ ምን ትላለች? እንዴ በቪዲዮ ሰፖርት ካረጋችኋቸው፣ ላይክ ካረጋችኋቸው፣ ከተመለከታችኋቸው፣ ካያችኋቸው በቂ እኮ ነው። እናንተ ማኑ ናችሁ ነው? አረ ደሃ ሲረዳ እኮ ደስ አይልም። ደሃ ሲያጽናና ነው ደስ የሚለው። በነገራችን ላይ እኛ ደሃዎች ስናጽናና ነው ደስ የምንለው፣ ምክንያቱም እናውቀዋለና ችግርን። እኔ አንደኛ ደህነትን ያየሁት ያተሳሰብ ደህነት፣ ሁለተኛ ደህነትን ያየሁት ምቀኝነት፣ ሶስተኛ ደህነትን ደግሞ ያየሁት ያ ሰው የደረሰበት ቦታ መድረስን አለመቻልን ነው። ለማንኛውም ቀጥ እስኪ እንዴ ጋይስ ቡናው ሞት ይርሳይ። እንደው ገርሞኝ እኮ ነው ያገሬ ልጆች እንደው ገረሙኝ። ምን ላድርግ እኔ አፌ አርፍ እንዴ ወይ ተቀዱ ካልቀየርሽላት ከሆነሽ የምሬን የዛሬ አመት የቀየርሽላት ከሆነ የዛሬ አመት ይገዛል። ወዳቸዋለሁ፣ ሪስፔክት አደርጋቸዋለሁ። ምርጥ እህቶቼ ናችሁ። በጣም ጎበዝ እህቶቼ ያላችሁ ከገላይም በላይ እስትንፋሴ ትሁን ሽልማትሽ። እንኳን ወደ ቻናላችን በደህና መጡ። እዚህ አዝናኝና አስቂኝ ቪዲዮችን እናቀርባለን። አስቂኝ ቪዲዮ ማየት የምትወዱ ከሆነ ቤተሰብ ይሁኑ እና ከኛ ጋር ይቀላቀሉ። ከመገፋፋት መደጋገፍን፣ ከመራራቅ መቀራረብን፣ አሽቀንጥሮ ከመጣል ደግፎ ማንሳትን፣ ድብርትን ረስቶ ፈታ ዘና ብሎ መውጣትን ሁላችንም ቤት ታደርቃላችሁ። ሰው እስኪ ተመልከቷቸው ጋይስ። ብዙ ጊዜ ካያቸዋቸው የከተማ ልጅ በቃ ክፍለ ሀገሩና የከተማ ልጅ እኮ አትርዱ ምናምን እንትን አትበል
ሲሰሩባችሁ እናንተም አራዳ ሆናችሁ ደግሞ የነሱን ስታይል ሳይሆን የተሻለ ነገር መመኘት ነው ያለባችሁ። ወደ ህይወቴ ስለመጣህ አመሰግናለሁ። የእውነት ፍቅርን እንዳምነው ስላደረከኝ፣ ፈገግ እንድል ምክንያት ስለሆንከኝ፣ ካወቅኳቸው ሰዎች ሁሉ የተሻልከውና ምርጥ ሰው ስለሆንክ በእንደዚህ አይነት ወይ መመኘት የለባችሁ። የምሬ ነው፣ እግዚአብሔር ምስክሬ ነው የምላችሁ። የነሱ የፍቅር ታሪክ ሪያሊቲ አይደለም፣ ውሸት ነው። ድርሰት ነው። ቀን በቀን እየመጡ ቪዲዮ ላይ የሚያሳዩአችሁ እና ሃይማኖት እኮ አለመንካታቸው አይደለም እኮ የሚያጨቃጭቀን ያለው። ጥቂት የሚባሉ እነ ላሜ ቦራ እዚህ በየአረብ ሀገራቱ ከግርድና ሳይወጡ እድሜያቸውን እዛው እየፈጁ እነሱ ብር የሚያልቡትን ይቁም እያልኩ ነው እንጂ እኔ ስለ ሃይማኖት ላይ እኔ ገብቻ ቃለው እንዴ? ግን ምዳ በማን ነው? በእንደነዚህ አይነት ማህይባን የተነሳ ገባችሁ? በእነዚህ አይነት ማህይባን እስኪ ንገሩኝ እስኪ እና አብርሽና እነ ሩታ የዩቲዩብ ገቢ ብቻ በቂያቸው እኮ ነው። ከበቂም በላይ ነበረ። እንደገና ደግሞ ይልቁንም ኤክስትራ ደግሞ እናንተ ሙሽራው ማማር የሚዜው ውበት ሙሽራው ማማር የሚዜው ውበት ደግሞ እንደው እንጠቅማቸዋለን ካላችሁ በብራቸው ሳይሆን በብራቸው አውጥታችሁ ከዚህ የፈጋሽበትን ሳይሆን በእይታ አርዷቸው። እንደ ዩቲዩበርነታቸው የእናንተ የምታዩዋቸው ብቻ ገንዘብ ነው። ሸብረብ አለች ምድር ሸብረብ አለች ምድር አለች ምድር ገንዘቡ ባለፈ ደግሞ ከእይታው ጊዜያችሁም ሰጣችሁ እናንተ በእናንተ እይታ መጠን ብር አግኝተው እንደገና ደግሞ ብር ላይቭ ላይ ይገቡላችሁና እንዲህ ሪያል ያስገባለው እኛም ወርቅ ገዝቻለሁና እስኪ ቅዳሜ ረፍት ከሆነን እንደው ቅዳሜ ትመጣላችሁ እና እንመጣለን ረፍት አለች ምድር ዓለም ዛሬ ወጣ ያለውን ነገር እንሰጣለን። እውነት ትሰጫለሽ? ያለውን ነገር እንዳለ ትሰጫለሽ እንዴ? እኔ ደንቆሮ ናችሁ? ማህይብ ናችሁ? ወይስ እንደ ፖሊዮ ቤት ለቤት እየሄድን እንከትባችሁ? ምን اقسم بالله العظيم قدامكم اسبوع ان ما تعدل الوضع والله العظيم لا اقف ساعتين هذا وخلي الشمس تضربني وخلني اموت. ቆይ ከብር ጋር ምንድነው ችግራችሁ ግን? እሺ እኔ አንድ ነገር ብቻ ላስቸግራችሁ። እንደዚህ አይነት የሆነ እንደ ላሜ ቦራ ልክ እንዴት ነው ላም ጊዜዋ ደርሶ ስትታለብ ጊዜዋ ሲደርስ አይደለም ትታለበው? ልክ እዛ ደረጃ ላይ ስትደርሱ እኔ ጋር ደውሉልኝ። እኔ ወንድማችሁ አይደለም? እኔ ስንት ዓመት ሙሉ ከእናንተ ጋር ተቃጥዬ ምን ያገኘሁት ነገር አለ? እስኪ ንገሩኝ። ከስድብና ከመቃጠል ውጭ ምን ያገኘሁት አለ? ልክ እንደዚህ የእብደት ሰዓታችሁ ብር አውጡ ሲላችሁ ስጡኝ። ለእኔ ወንድማችሁ አይደለም? ለእኔም ስጡኛ። ከዛ እኔም ከአረብ ሀገር ልውጣ። እስኪ እንደው እንግዲህ ያው ዱባይ ነው የምሄደው እንዳላችሁ ዱባይ ሄጄ ነው የመጣሁት። እንደው እኔ ሌላ ሀገር እስኪ ደግሞ እስኪ ስጡኝ። በቃ ይሄ የሆነ የእብድ ሰዓታችሁ ጊዜ አለ አይደል? እንዲህ ሾጥ የሚያደርጋችሁ አውጡ። በቃ ትናንትና እኮ እናንተ እዛ ከሸፋጣ ጋር ሽንት ቤት ከልጆቹ ከአረቡ ጋር ምን ከዛ በኋላ ይመጡና ደሞዝ ተሰጠኝ ልክ ወሩ ሲደርስ ማዳም ባለፈች ባገደመች ቁጥር ቆልጭ እንዴት ነው اقسم بالله العظيم قدامكم اسبوع ان ما تعدل الوضع والله العظيم لا اقف ساعتين هذا وخلي الشمس تضربني وخلني اموت. ሚስተርን ባለፈ ባገደመ ቁጥር ቆልጭ እንደዚህ ተሳቀሽና እንደዚህ በጉልበትሽ የሰራሽውን እንኳን ተሳቀሽ የምታገኙን ገንዘብ ለአንድ ተራ ዱርዬ Happy New Year's my friend Habibi. I love you so much. I love you too. I love all the people. The people. You have husband? No. لا إله إلا الله جاتي أرجع رب درجات هنا መዝናናት ለሚሄድ ዩቲዩባቸው ከማንም በላይ ነው። አሁን እንደዚህ ስንናገር እንደ ቅናት እንደምናምን አትዩት። እኔ ግልጽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ።
ይሄንን ቪዲዮ አብርሽን ለሚሳደቡና ሩታን ለሚሳደቡ ሶሻል ሚዲያ ላይ ላሉ ልጆች ሼር አድርጎልኝ። እኔ አንድ ጥያቄ ሆነብኝ ነገር አለ። ለምንድን ነው አብዛኛው አብርሽን የሚሰድቡት ትልልቅ ሚዲያ ተጠቃሚዎች ዱባ ናቸው? ለምሳሌ መሲ ብርጅስቶን አብርሽን የምትሳደብ አብርሽ ላይ ቪዲዮ የምትይዝ 100 ኪሎ ዱብዬ ናት። ጁንጁ የምትባል ከሷ ጋር ቁጭ ብላ አብርሽን የምትሳደብ 195 ኪሎ ዱብዬ ናት። አንድ ደግሞ ሚስሪ መንበር የምትባል ዱባይ ላይ ቁጭ ብላ አብርሽና ሩታን ለማኞች ናም ብላ የምትሳደብ 100 ኪሎ ዱብዬ ናት። ደግሞ ማለት አንድ ጁጁ የምትባል አንድ ዱብዬ ያለው 90 ኪሎ ናት። አሉ ሌሎች በጣም ታዋቂ የሆኑ ሰዎች አብዛኛዎቹ ዱባና ዱብዬ ናቸው፣ ወፍራሞች ናቸው አብርሽ ላይ ተነሱት። እኔ አንድ ጥያቄ ልጠይቃችሁ። እኔ ከዚህ በፊት አብርሽን ከሚቃወሙት ሰዎች ውስጥ አንዱ ነበርኩኝ። ግን ሳስበው አብርሽ እኮ ወጥቶ ቪዲዮ ሰርቶ እርዱኝ ቸግሮኛል ገንዘብ የለኝም ብሎ አረብ ሀገር ያሉ ሰዎችን አልለመነም። እስካልለመነ ድረስ እስካልጠየቀ ድረስ አረብ ሀገር ያሉ ሴቶች ወይም አረብ ሀገር ያሉ ከብቶች በጎች ወደው ፈቅደው ጊፍት እስከሰጡት ድረስ ስጦታ እስከሰጡት ድረስ እናንተ ምን ቤት ናችሁ? ያጣለማኝ ተሳርቦ ይሄዳል ይባላል። እናንተ እኮ ስላጣችሁ ነው እንጂ ስላላገኛችሁ ነው እንጂ ዛሬ አብርሽ የደረሰበትን ደረጃ ወይም ደግሞ ለአብርሽ የሚያደርጉለትን ነገር የሚሰጡትን ስጦታ ለእናንተ ቢሰጣችሁ እኮ አይናችሁን ሳታሹ ነው እሺ ብላችሁ የምትቀበሉት። እስቲ ማን ነው ጊፍት ተሰጥቶ ስጦታ ተሰጥቶት እኔ አልፈልግም እኔ አልቀበልም ብሎ የመለሰ ሰው አለ? ቢናገሩ አፈኛ ዝም ቢሉ ሞኝ አረ ሰው ወረሰው ሰው አስቸገረኝ ጎጆዬን አቃጥሎ መሬት አሰኛኝ ጨነቀኝ ጠበበኝ እስቲ ንገር። ሁሉም ከአረብ ሀገር ሴቶች ነው ስጦታ የሚላክለት የሚቀበለው አይደል እንዴ? አይደለ? አንዳንዴ እኮ ለሚገባው ሰው ወይም የሆነ ጥሩ ነገር ሰርቷል ብላችሁ በአቅማችሁ ትንሽዬ ነገር ብታደርጉ ምንም ችግር የለውም። ግን እነዚህ ካላቸው በላይ የሚጋጋጡ እንሰጣለን በቃ ብር ተርፎናል ብሎ ካሉ መቆጣት መናገር ካለባችሁ እነሱን መናገር እንጂ አብርሽንና ሩታ ለምን ተሳደባላችሁ? እነዚህ ሰዎች በግልጽ ወጥተው እስካለመኑ ድረስ በግልጽ ወጥተው እርዳታ እስካልጠየቁ ድረስ ስጡን እስካላሉ ድረስ አብርሽና ሩታ ጥፋታቸው ምንድነው? መቀጥቀጥ ካለባችሁ ብር የሚሰጡት መቆጣት መቀጥቀጥ ነው ያለባችሁ እንጂ እነዛ እኮ ምንም አላደረጉም። መሲ ብሪጅስቶን እኮ ትላንትና ትልቅ ለተባለ ማን ነው ሚኪ ምናምን የሚባል ልጅ የአንገት ወርቅ ገዝታ ስትሰጥ ነበር። እሷም እኮ የአረብ ሀገር ሴት ናት አይደል እንዴ? ደግሞ አብዛኛዎቹ ትርኪ ምርኪ ሆናችሁ ሰዎች ናችሁ አብርሽን ወጣችሁ የምትሳደቡት የቡታጀራ ዩቲዩበሮች። ደግሞ ከዛም አልፋችሁ ጉራጌ ብላችሁ ተሳደባላችሁ። እንደ ሸማይዛችሁ ጉራጌ የበረሰው ነው አይለምንም። ገንዘብ አመጣጡ ሲስተም ግን ያቀበታል እየሰራው። እነዚህ ልጆች ወጣት ናቸው እየሰሩ ነው። እናንተ ሰርታችሁ ብሎ በግልጽ ከወጡ ገንዘብ ስጡን ብሎ የሚለምኑ ሰዎች አሉ። ዩቲዩበሮች ሆኖ የሚዲያ ተጠቃሚ እነዚህ ሰዎች በግልጽ ወጡ አልጠየቁም። ምን አላሉ? የሚወዷቸው የሚያደንቋቸው ሰዎች እናንተ እንደምትሉት ከፍቶች በጎች በሏቸው ብር እየተሰጣቸው ነው። ግን አብርሽን ወጣችሁ መሳደባችሁ በእኔ ትክክል ነው ብዬ አላስብም። አመሰግናለሁ። Subscribe to my channel.